ውረድ እንውረድ አላዋጣንም፣ ፍና ከስቃይ አላዋጣንም። ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው። ቅዠትና ፖለቲካ ምርጫ ለማድረግ ቀጠሮውን ለግንቦት 24 ቆርጧል። እኛም የማይቀርበት ሌላ ቀጠሮም ታላቅ የተቃውሞ ሰልፍ በመጪው ሚያዝያ 17 አይቀርበትም። ቀኑ ደርሶ አገዛዝ አንቀጥቃጮቹ ወደ ዲሲ አደባባይ ወጡ፣ ተመሙ። ይህ ከሐሳብ ሜዳ ቤተሰቦች የተላከ አስተያየት ነው። መሬት አንቀጥቅጥ አገዛዝ አርበድብድ ብልጽግና አረድ ድራማ ሲዝን 4 በአስቂኝና በአሳፋሪ ሁኔታ ተደምድሟል። የቲያትሩ አዘጋጆችና ተዋናዮች አዲስ አበባን በ3 ቀን እንቆጣጠራለን ብለው ሲፎክሩ የመጨረሻው ትዕይንት ግን በባዶ ሜዳና በጸጥታ ተጠናቋል። እነ ልደቱ፣ እነ ጀዋር፣ እነ ስማይ ጠሬ የኢትዮጵያን ሕዝብ ያነሳሳል፣ ሕዝቡን በመንግስት ላይ ያስገነፍላል፣ ብልጽግናን መንግሎ ይጥላል ወዘተ ያሉት መሬት አንቀጥቅጥ የኢንተርኔት ሰልፍ ሲያዘጋጁና መጨረሻው ሳርም ቅጠልም ሳይንቀጠቀጥ በአሳፋሪ ሁኔታ ሲደመደም ቅዥቢዎቹ እንደ ሰው አፍረው ሐሳባቸውን ይለውጣሉ የሚል ተስፋ ነበር። የሰው ልጅ እኮ ተሳስቶ ሲያጣጥልና ያሰበው መሬት ላይ ሳይወርድ ሲቀር ቆም ብሎ ለመሆኑ የት ነው የሳትኩት ብሎ ራሱን ይጠይቃል። የኛዎቹ ግን ይባስ ብለው የምናብ ዓለም ዋና ላይ ናቸው። የመጨረሻው ቅሌት እኮ ነው የደረሰባቸው። ግን አይናቸውን በጅን ታጥበው አላፈርንም ብለው ሌላ አገዛዝ አንቀጥቅጥ ብልጽግና ደፍጥጥ የኢንተርኔት የትጥቅ ትግል አካሄዱ። የተደፈጠጠ ብልጽግና የደነገጠ አገዛዝ ቀርቶ ኮሽታ የሰማም ሰው ሳይኖር በዚያው አሳዛኝ ቅሌት ሲደመደም ቅዥቢዎቹ ደንገጥ ይላሉ ብለን ነበር። እነሱ ጭራሽ 3ኛ የሰማይ አንቀጥቅጥ እውነተኛ ሰልፍ የኢንተርኔት ሳይሆን የጎዳና ሰልፍ በአሜሪካ ዋና ከተማ በዲሲ ያዘጋጁ። መላው ዲያስፖራ በአንድ እግሩ ይቆማል፣ ዋይት ሃውስ በኢትዮጵያውያን ድምጽ ይናወጣል ብለው ከበሮ ደለቁ። ዓላማው በሚሊዮኖች የሚቆጠሩ ኢትዮጵያውያን ለተቃውሞ የወጡበትን ሰልፍ በማድረግ 7ኛው ሀገራዊ ምርጫ እንዲሰረዝ ለመጠየቅ ለማስቆም ነበር። የምርጫ ካርዱንና የዲሞክራሲ ሂደቱን በዲሲ አደባባይ መፈክር ለመቅደድ ቀኑ ደርሶ አገዛዝ አንቀጥቃጮቹ ወደ ዲሲ አደባባይ ወጡ፣ ተመሙ። በአንድ ሚዲያ ግምት የወጣው ሰው በአጠቃላይ 50 ገደማ ነበር። ሌላ ሚዲያ ቁጥሩ ከ20 አይበልጥም ብሏል። 12 አካባቢ ናቸው ያሉም ነበሩ። ከነዚህ ውስጥ የሰልፉ አስተባባሪዎችን፣ ጋዜጠኞችንና ፎቶ ለመነሳት የወጡትን ስትቀንሱ ሰልፉ ላይ ምንም ሰው አልተገኘም ማለት ይቻላል። ሰልፈኛ ፍለጋ አጉሊ መነጽር የሚያስፈልግበት የሰልፉ ድምጽ ከዝንብ ክንፍ መፏጨት ያነሰበት ታሪካዊ ቅሌት ሆነ። በሰልፉ ዕለት የተነሱ ፎቶዎችና ቪዲዮዎችም ከባንዲራዎቹ ውጪ እምብዛም ደምቆ የሚታይ ሰው እንዳልነበረ የሚናገሩ ናቸው። ከሰው ቁጥር ይልቅ የባንዲራው እንጨት የሚበልጥበት እንግዳ ትዕይንት፣ ውርደት የማይሰለቸው የገልቶች ስብስብ። በምርጫ 97 ጊዜ ቅንጅት የመላ አዲስ አበባን ውድድር ጣቢያዎች 100% እዚያም 100% እዚህም 100% ጠቅልሎ ሲያሸንፍ ተብሎ የነበረው ነገር ትዝ ይለኛል። የወያኔና ደጋፊዎቹ ጮች ቢያንስ ሚስትም ባይሆን ውሽማ፣ ልጅ፣ ወንድም፣ እህት፣ አክስት፣ አጎት አላቸው። ይህ ሁሉ ይቅርና የተወዳዳሪው ሚስት ብቻ እንኳ የት ሄዳ ነው ምንም መራጭ ሳያስመዘግቡ የቀሩት ተብሎ ነበር በዜሮ ሲወጡ። ትክክለኛ ጥያቄ ነው። በአሜሪካውም ሰልፍ ላይ ዲሲና አካባቢዋ በርካታ ኢትዮጵያውያን ድርጅቶች፣ ፓርቲዎች፣ እድሮች፣ ዕቁቦች፣ ግብረ ኃይሎች፣ ንቅናቄዎች በብዛት ያሉበት አካባቢ ነው። በዲሲ በቨርጂኒያና በሜሪላንድ ወደ 1 ሚሊዮን የሚጠጉ ኢትዮጵያውያን ይኖራሉ ይባላል። ግድ የለም 1 ሚሊዮኑን እንተው። ጸጋዬ ገብረመድህን እንዳለው አያውቃቸውም፣ አያውቁትም፣ አያያቸውም፣ አያዩትም፣ አይሰማቸውም፣ አይሰሙትም።
50 ድርጅቶች፣ ዕቁቦች፣ ግብረ ኃይሎች፣ አንድ ሰው ከነፍቅረኛው ቢወጣኮ 100 መሙላት ይችሉ ነበር። እስከዚህ የተጠሉ የተናቁ የተነወሩ ገልቶች ናቸው እንግዲህ አገዛዝ የሚያንቀጠቅጡት፣ ብልጽግናን እንደ እምቧይ ካብ የሚንዱት፣ ምርጫውን እንደ ትራፊክ የሚያስቆሙት። እነዚህ ሰዎች እንደ የአገዛዝ አንቀጥቅጡን ሰልፍ እንዳደራጁ ሰዎች ሁሉ ገልቶች ብቻ አይደሉም፣ እልም ያሉ ቅዠታሞች ናቸው። ቅዥቤ ወይም ዴሊዥናል በመሆን በዓለም እንደ ምሳሌ ከሚጠቀሱ መሪዎች መካከል የቀድሞው የሊቢያው መሪ ኮሎኔል ሙአመር ጋዳፊ ዋነኛው ናቸው። ህዝቡ አንቅሮ ተፍቷቸው ከስልጣን አባሯቸው የአሜሪካ መራሹ ጦር ያሉበትን ከተማ ከቦ አስጨንቆ ይዟቸው የሊቢያ ህዝብ ይወደናል፣ እየጠበቀን ነው፣ አሸንፋለሁ እያሉ የቁም ቅዠት ይቃዡ ነበር። ለኮሎኔል ጋዳፊ ቅዠቱ ቅዠት አይደለም፣ እውነት ነው። ተገፍተው ተጠልተው አንዲት ከተማ አንዲት መንደር ውስጥ አንዲት ጉድጓድ ውስጥ ተሸጉጠውም የሊቢያ ህዝብ ግን እየጠበቃቸው ነው። የሊቢያ ህዝብ ይወዳቸዋል፣ የሊቢያ ህዝብ ያድናቸዋል፣ በመጨረሻም ያሸንፋሉ። የሊቢያ አማጽያን ኮሎኔሉን ከደበቁበት ጉድጓድ አውጥተው በአደባባይ እየነዱ ሲወስዷቸውም ከወርቅ የተሰራ ሽጉጣቸውን አውጥተው ወታደሮቹን ደምስሰው እንደሚያመልጡ መልሰው ትሪፖሊ እንደሚገቡ ተመልሰው ሊቢያን መምራት እንደሚጀምሩ የሚያስቡ እልም ያሉ ቅዥቤ ሰው ነበሩ። የኛዎቹ መሬት አንቀጥቃጮች በቅዥቤነት ከጋዳፊ የሚብሱ እንጂ የሚሻሉ አይደሉም። ምክንያቱም ጋዳፊ 2-3 ዴሊዥናል ሆነው አላየናቸውም። እንዲያው ሌላውን ተውትና ጋዳፊ እኮ ቢያንስ በአካል የሚመሩት ሰራዊት የጨበጡት ግዙፍ ሀብትና ስልጣን ነበራቸው። የኛዎቹ ቅዠት ግን በባዶ ሜዳ ነው። የኛዎቹ ቅዥቤዎች እኮ አንዴ ብቻ አይደለም፣ ከአንዴም ሁለቴ፣ ከሁለቴም ሶስቴ፣ ከሶስቴም 4-5 ጊዜ እድሜ ልካቸውን ቅዥቤ ሆነው የእውነትም እነሱ 10-20 ሆነው አደባባይ ስለወጡ አገዛዙ የሚንቀጠቀጥ፣ አብይ ከስልጣን የሚወርድ፣ ብልጽግና የሚርበደበድ፣ ምርጫው የሚሰረዝ፣ እነሱም አዲስ አበባ ገብተው ህዝቡ በሆታና በልልታ ተቀብሎ ቤተ መንግስቱን የሚያስረክባቸው ሆኖ የሚታያቸው ገልቶች ናቸው። ኢትዮጵያ ያሉ ገልቶች በ3 ቀን 4 ኪሎ እንገባለን ሲሉ አሜሪካ ያሉ ቅዥቤዎች ብልጽግና በ3 ሳምንት ያልቅለታል ይላሉ። የመቶ ተራራ ቅዠታሞች የኢትዮጵያ መከላከያ አልቆለታል ሲሉ የዳያስፖራ ጠንቋዮች የ4 ኪሎ አገዛዝ በ100 ቀን ህዝባዊ ተቃውሞ ይንኮታኮታል እያሉ ሟርት ይጽፋሉ። የዲሲ ቅዠታሞች 7ኛውን ምርጫ እናስቆማለን እያሉ መተት ሲፈትሉ በሀገር ቤት ቅዠት የታመሙ ወንድም እህቶቻቸው ህዝቡ ምርጫውን አይሳተፍም፣ ሌሎቻችሁም ዜጎች፣ የፖለቲካ ፓርቲዎች፣ ህብረተሰቦች ፈጽሞ በምርጫ እንዳትሳተፉ፣ እንዳትወዳደሩ፣ እንዳትመርጡ፣ ምርጫ ቅስቀሳ እንዳታካሄዱ፣ አለበለዚያ ውርድ ከራሳችሁ እያሉ ሲያስፈራሩ ሰነበቱ። የዲሲ ቅዥቤዎች ስለ ምርጫው በህልማቸው እንደተመኙት ሁሉ ጎረምሳ የፋኖ መሪዎችም ምርጫው በመላው አማራ ቀጥ ብሎ እንደሚቆም ፓርቲዎች ቢሮአቸውን እየዘጉ እጩዎቻቸውን እያሰናበቱ ህዝብም የምርጫ ካርዱን ቀዳዶ እየጣለ የመንግስት መስሪያ ቤቶችም ስለ ምርጫ ትንፍሽ አንልም የሚል መፈክር በየደጃፋቸው እየለጠፉ አገዛዝ አንቀጥቅጥ ብልጽግና ርበድብድ ተቃውሞ እንደሚነሳ እርግጠኞች ነበሩ። ቢያዩ የምርጫ ዝግጅቱን የሚያቆም ፓርቲ ወይም ድርጅት፣ ቢሮውን የሚዘጋ መስሪያ ቤት፣ ምርጫ እርም ነው የሚል ግለሰብም ሆነ ህዝብ የለም። ከዚያ ይልቅ በክልሉ ዋና ዋና ከተሞች ዜጎች ለምርጫ እየተመዘገቡ ፓርቲዎች የምረጡን ቅስቀሳ እያደረጉ የአደባባይ ሰልፍ እያዘጋጁ እየቀሰቀሱ ለሀገራዊ ምርጫ በስሜት እየተዘጋጁ ነው። እዚያም ታዲያ የኮሎኔል ጋዳፊ ወንድምና እህቶች ምን ቢሉ ጥሩ ነው? ህዝቡ ከጎናችን ነው፣ ህዝቡ እየደገፈን ነው፣ ህዝቡ ጥሪያችንን ሰምቶ በምርጫው አንሳተፍም እያለ ነው፣ ፋኖም ካልሆነ ሌላ የምንመርጠው የለም እያለ ነው ይሉሃል። ዴሊዥናል የሚኖሩት ቅዠት ውስጥ ነው። ሲሞቱም ከነ ቅዠታቸው ይሞታሉ። ሃይ ቅዠትና ፖለቲካ ውረድን ውረድ አላዋጣንም፣ ፍና ከስቃይ አላዋጣንም፣ ሆብሎ ገድሎ መሞት ላይ ዳዳው ከእንግዲህ ብረት ገብስ ሆኗል ዕዳው። አዲሱ ትውልድ ሀሳብ ነው ሜዳው።